ተወዳጅ ወንድ ነኝ ብለህ ታስባለህ? ተወዳጅ ነኝ ብለህ የምታስበው ቆንጆ ስለሆንክ ነው ወይስ ብዙ ጓደኞች ስላሉ ነው? ቀል ስለምችል ገንዘብ ስላለ ወይስ ሴቶች ካጠገብ ስለማይጠፉ ነው? አንተ ብዙ ምክንያቶች ሊኖሩ ይችላሉ። ተወዳጅ ወንድ ለመሆን ያልሆንከውን መሆን ምን ማለት መሰለ? አንዳንድ ጊዜ ሴቶች አብረውን ሲሆን ወይም ደግሞ እንድትወድ የምትፈልጋት ሴት የምትወደውን አይነት ወንድ ልትሆን ትችላለህ። እንደዚህ አይነት የሚለብስ ልጅ አሉ ደስ የሚል ጨዋታው ደስ የሚል ወይም ፊልም የሚወድ ሙዚቃ የሚወድ የተለያዩ ምርጫ ሊኖራት ይችላል። ግን እሷን አስደስታለሁ ብለህ ያልሆንከውን አይነት ለመምሰል ልትሞክር ትችላለህ። ያ ደግሞ ረጅም ጊዜ አብሮ አይቆይም፣ ሊሰለቻት ይችላል። እሷም እውነተኛ ማንነትህን ስታይ ሁለት አይነት ማንነት ስለሚሆንባት የትኛውን እንደምትመርጥ ትቸገራለች። ለአንተም ትልቅ የቤት ሥራ ነው የሚሆነው። እንደ ምሳሌ ብንመለከት ወንዶች ለስለስ ያለ ሙዚቃ ወይም ደግሞ የድሮ ሙዚቃ መስማት የሚፈልጉ ብዙ ሰዎች ናቸው። የድሮ ዘፈን ስሰማ ልቤ ሐሴት ያደርጋል የሚሉ ወንዶች ምርጫቸውን ይናገራሉ። ሴቶች ደግሞ ምናልባት በዕድሜ አነስ ያሉ ሊሆኑ ይችላሉ። ፈጠን ያለ ሙዚቃ ወይም ደግሞ ሬጌ ሙዚቃ ልትወድ ትችላለች። አንተ የከፈትከውን ሙዚቃ አረ ቀይረው፣ ሚኒሊክ ሲገቡ የተሰራ ነው፣ እባክህን ቀይርልኝ ልትልህ ትችላለች። አረ እውነትሽን ነው፣ ይሄማ ሙዚቃ አይደለም ብላ አትቀይርላትም። አንተ ለምን እንደወደድከው ማወቅ አለባት። አንተ የምትወደው ሙዚቃ ይሄ ነው፣ እሷ የምትወደው ሌላ ነው። ስታስመስል የራስህን ማንነት ልታጣ ትችላለህ። በጭራሽ ሴቶች ይህንን አይወዱም። ለትንሽ ጊዜ ቢወዱት ነው፣ ከዛ ግን ትጠፋባቸዋለህ። ይህንም በደንብ አስብበት። ተወዳጅ የሚያደርግ ነገር የግንኙነት ፍጻሜ ባያምርም አትረበሽ የሚለው ነው። ብዙ ጊዜ ደስ የሚል ግንኙነት ይኖረናል። ጓደኛ ይዘህ ረጅም ጊዜ ልትቆይ ትችላለህ። ከእሷ ጋር በምታደርገው ነገር ደስተኛ ነህ። ነገር ግን ብትለያይስ? ጥላ ብትሄድስ? ከዛ በኋላ ማንነትህን ታጣለህ ወይስ ደግሞ ለማስተካከል ትሞክራለህ? ካልተሳካም ብቻህንም አሪፍ ሰው መሆንህን ማመን አለብህ። ራስህን በፍቅር ግንኙነት ላይ፣ በጓደኝነት፣ በሥራ ቦታ፣ በአጠቃላይ ሕይወት ላይ ማንነትህን መቀየርና ማስመሰል መሞከር ከፍተኛ ዋጋ ያስከፍላል። መቼም ቢሆን ሰው ከራሱ ተነጥሎ ለረጅም ጊዜያት መቆየት አይችልም። ቢችልና ቢያደርገው እንኳን የሆነ ውስጡ በድብርት ራሱን በመጥላት ውስጥ ይገባል። ሰዎች እውነትን ስለማያዩበት ከእርሱ ጋር አብሮ መቆየትና መስራትና ለተሻለ ነገር መሸለም አይፈልጉም። ስለዚህ የመጣው ቢመጣ የሆነው ቢሆን ራስህን ሁን። የተሻለው አንተኑ ስራው። ሰዎች ሳይሆኑ አንተ ራስህን እስክትቀበለው ድረስ ምርጥ አድርገህ ስራው። አንዳንድ ጊዜ አሪፍ መሆናችን ወይም ተወዳጅ መሆናችንን ለማወቅ የሰዎች አስተያየት እንጠብቃለን። ጠዋት ለብሰን ስንወጣ ወይኔ ዛሬ የለበስከው ልብስ ሲያምር ስላለች ነው ጥሩ መልበስን የምታረጋግጠው? ወይም ደግሞ የሆነ ነገር አሰበ ስታወራ ጨዋታ ደስ ይላል፣ በጣም ተጫዋች ነህ ስላለች ነው ጨዋታ አሪፍ መሆኑ የምታረጋግጠው? እንደዚህ አይነት ወንድ ከሆንክ በጣም አደጋ ላይ ነህ። አብራህ ሆነች አልሆነች፣ ጓደኛ ኖረህ አልኖረህ፣ ብቻህን ሆነህ ራስን የምታውቅ ራስን የሆንክ ሰው መሆን አለብህ። ስለዚህ አስተያየት መጠበቅ የለብህም። እሷ ካንተ ጋር አይደለችም። በተለያየ ምክንያት ልትተው ትችላለች። ግን ሌላ ሴት ለመቅረብ የሚያስችል ብቃት መኖር አለበት። እሷ በመሄዷ የጎደለኝ ነገር አለ፣ ምወደድ ወንድ አይደለሁም ብለህ ምታስብ ከሆነ ድጋሚ ሌላ ጓደኛ ሊኖርህ አይችልም። ልታስተካክለው ሞክር። ካልሆነ ግን ራስ ላይ ማስተካከል ያለብህ ነገር አስተካክል እንጂ ሌላ ሰው ከመቅረብ እንዲጎዳ አትፍቀድለት። ተወዳጅ ወንድ የሚያደርግ ነገር ቢኖር ለጊዜ ዋጋ ስጥ። ለአንተ ጊዜ ነው ዋጋ የምትሰጠው። አንዳንድ ጊዜ ስለወደድካት ወይም ደስ ስለምትል ብቻ በየቀኑ ልትደውልላት፣ በየቀኑ ልታገኛት አይገባም። እሷ ጊዜ ሊኖራት ይችላል። አንተ ግን ሁልጊዜ በደወለች ቁጥር የምትገኝ ከሆነ ምንም ሥራ የሌለ ሥራ ፈት ጊዜ የተረፈ ሰው አርጋ ልታስብ ትችላለች። ብዙ ጊዜ እኛ ወንዶች በውጫዊ ውበት እንሳባለን። መልኳ ያምራል፣ ሰውነቷ ያምራል፣ ጨዋታው አሪፍ ነው እና ሁልጊዜ ልታገኛት ትችላለህ። የጊዜ አጠቃቀምህን ካላስተካከል እሷም ቢሆን ትሰለቻለች። የተመጠነ ጊዜ ስጣት። ውድ አድርጋ እንድታስበ ያደርጋታል። ሌላው ተወዳጅ ወንድ የሚያደርግህ ሕይወትህ በራስ መተማመን የተሞላ ይሁን። ብዙ ጊዜ ሰዎች አሪፍ ስለለበሱ ወይም ስለሆነ ጉዳይ መናገር ስለቻሉ ብቻ በራስ መተማመን ያላቸው ሊመስላቸው ይችላል። ቀኑን ሙሉ እኔ ኮንፊደንስ ያለኝ ሰው ነኝ፣ በራሴ ተማመናለሁ ምናምን እያልክ ብትውል በራስ መተማመንን አታመጣው። በራስ መተማመን የሚመጣው የእውነት የራስን ሕይወት ምትመራ ሰው ስትሆን ነው። ዓላማን የምታውቅ ማንነትን በተለይ የምታውቅ ስትሆን የትም ቦታ ራስን ለመግለጽ አትፈራም።
ምንም ቢፈጠር ማለፍ ትችላለህ። በራስ መተማመን የእውነትም ይታያል። ለምሳሌ አንዳንድ ሆቴል ውስጥ ወይም ስብሰባ አዳራሽ ውስጥ ሲገቡ የሚታዩ ወንዶች አሉ። ልብሳቸው ብቻ ሳይሆን የእውነትም ቀና ብለው ደረታቸውን ነፍተው በራስ መተማመን የሚራመዱ ወንዶች የእውነትም በራስ መተማመናቸው ሴቶች ድረስ ይደርሳል። ሴቶች ደግሞ ይህንን አይተው ሴንስ ማድረግ ይችላሉ። እነዚህንም ነጥብ አስብበት። በጣም ተወዳጅ የሚያደርግህ ታጋሽና ሩሩ መሆን ነው። ታጋሽና ሩሩ መሆን ጭራሽ ሐሳብ እንደሌለ፣ ንዴት የማያበሳጨን ነገር እንደሌለ መርሳት አይደለም። ተናደ መጥፎ ቃላቶች የምትናገር ከሆነ እሷ ትይዘውና ፍቅራችሁ ሊሻክር ይችላል። እንደዚህ ያለ ሌላ ነገር ስለሚያስብ ነው፣ ንቀት ነው ምናምን ልትል ትችላለች። ብዙ ሰው ልታማክርም ትችላለች። እሱ እኮ እንዲህ ያለኝ ብትል በቃ እሱ አያከብርሽም፣ ይህንን ዝም ብለሽ ማየት የለብሽም የሚባል ምክሮች ሊመጡላት ይችላሉ። ሁለት ምርጫ አለ። ልትጋጩና መጥፎ ንግግሮች ቢመጡ ታግሰ ተናደሽ ነው በኋላ እናወራለን ብለህ ማለፍ ነው። ሁለተኛው ደግሞ ተናግራት እየጮክ ነገሩን ማበላሸት ነው። አንዱን መምረጥ ነው። እንግዲህ ሌላው ወሳኙ ነጥብ በጣም ተወዳጅ የሚያደርግ ነገር ችግሮች ሲመጡ፣ እንቅፋቶች ሲመጡ በጥንካሬ ማለፍ መቻል ነው። አንዳንድ ጊዜ በጣም ደስ የሚል ጓደኝነት ይኖረናል። የሴት ጓደኛ ይኖረናል፣ ሌሎች ጓደኞች ይኖሩናል። ስራችን አሪፍ ነው፣ ላይፍ ራሱ ስሙዝ ነው። ስለዚህ ምንም የምንረበሽበት ነገር የለም። ያኔ በጣም ደስተኞች ነን። ግንኙነታችን በጣም ጤናማ ነው። መቀለድ መጫወት እንችላለን። ግን በጣም ወሳኝ የሆነ ነገር በህይወታችን ቢበላሽ፣ ምናልባት ስራ ሊበላሽ ይችላል፣ የቤተሰብ አካል ሊሞትብን ይችላል፣ ከጓደኞቻችን አንዱ ሊጎድል ይችላል። ያኔ እንዴት ነው ነገሮችን የምናሳልፈው? ምክንያቱም በፍቅር ግንኙነት ላይ ችግሮችን የማለፍ ጠንካራ የመሆን ነገር በጣም አስፈላጊ ነው። የፍቅር ጓደኛ ጠንካራ ሆና ስታል እንደምትደሰተው ሁላ እሷም ያንተን ማወቅ ትፈልጋለች። ደካማ ወንድ ነው ጓደኛዬ ብላ ማሰብ አትፈልግም። ህይወት ይቀጥላል። ብዙ ነገሮች ቢያጋጥሙም እሷ በሐሳብ ልትረዳ ትችላለች። ካልቻለችም ደግሞ አንተ እንደምንም ልትወጣው ይገባል። ችግሩን ማትወጣው እንኳን ቢሆን ማንነትን ልትወጣው ይገባል። ህይወትን ጨለማ አድርጋ አታስባት። በራስህ ተማመን፣ ጠንካራውን። መከራና ችግር ሲያጋጥሙ እንደ አለት ድንጋይ አትፈረካከሽ። ውድ ቤተሰቦቻችን ለዛሬ የነበረን ዝግጅት በዚህ አብቅቷል። በቀጣይ የተለያዩ አዝናኝ አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑን እንላለን። መልካም ቆይታ።